ጤና ይስጥልን ተመልካቾች እንዴት አላችሁ? ሰበር ዜና ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ከባድ ቪዲዮ አጋልጠዋል ወይም ደግሞ ይፋ አድርገዋል። ይህ ከባድ ቪዲዮ ምንድነው የሚያሳየው ከተባለ በኢራን ላይ እንግዲህ ብዙ ጊዜ ለጦርነት ጥቅም ላይ የማይውል በንከር በስተር ቦምብ የሚባለው ወደ መሬት ጥልቅ ክፍል ሰንጥቆ በመግባት ጥቃት በመሰንዘር የሚታወቅ ቦምብን ተጠቅመዋል የሚል መረጃ ነው። እንግዲህ እሱን ተከትሎ ወታደራዊ ተንታኞች አስቀመጡት። ምክንያቱም ፕሬዝዳንት ዶናልድ ትራምፕ እንደምታውቁት ይህን ቪዲዮ በሶሻል ሚዲያቸው ካጋሩ በኋላ እና ደ ዋል ስትሪት ጆርናል ከተለያዩ ኦፊሻል አረጋገጠን ወይም ደግሞ መረጃውን አገኘን ብለው አስቀምጠውታል። አውዳሚው ቦምብ በኢራኗ ኢስፋሃን ላይ የተፈጸመ ነው። ኢስፋሃን እንግዲህ እንደምታውቁት በጣም ወሳኝ የተሰኘች ቦታ ነች። እንግዲህ አሜሪካ በኢራን ላይ 2000 ፓውንድ ወይም ደግሞ 907 ኪሎ ግራም የሚሆን በንከር በስተር ቦምብ መሬት ደርምሶ የሚያወድም ማለት ነው። በተለያየ ጊዜ በርከት ያሉ ቦምቦችን በመልቀቅ የፈነዳ የሚሄድና አንድ ጊዜ ብቻ ፈንድቶ የማይቆም ነው። እሱን እንደተጠቀሙ ነው የተነገረው። በኢስፋሃን ላይ እንግዲህ የሆነ እንደሆነ ተነግሯል። ደ ዋል ስትሪት ጆርናል ነው ዋሽንግተን ይህን ተጠቅማለች የሚል መረጃ ያጋራው። በኢስፋሃን የሚገኘው እንግዲህ ግዙፍ የጦር መሳሪያ ማከማቻ ወይም ደግሞ ዴፖ ላይ የተፈጸመ ጥቃት እንደሆነ ተነግሯል። ግን እነዚህ ጉዳዮች በኢራንና በአሜሪካ ባለስልጣናት ግልጽ የሆኑ መረጃዎች ሊወጡላቸው ይገባል። ያም ሆኖ ግን ጥቃቱ እንደተሰነዘረ ግልጽ ነው። በኢስፋሃን የሚገኝ ቦታ ላይ በዚህ አይነት ልክ ወይም ደግሞ በዚህ ልክ ጥቃት መሰንዘር እጅግ አስቸጋሪ ነው። ማብራሪያ እስካሁን አልተሰጠም። ፕሬዚዳንት ዶናልድ ትራምፕም ያጋሩት ቪዲዮ ማብራሪያ የሌለው ነው። ግን ወታደራዊ አዋቂዎችና ደ ዋል ስትሪት ጆርናል መረጃውን አገኘበት የተባለው ሶርስ ወይም ምንጭ የጠቆመው ግን እዛ ቦታ ላይ የተፈጸመ እንደሆነ ነው። ኢስፋሃን እንግዲህ 2.3 ሚሊዮን የኢራን ሕዝብ የሚኖርባት ናት። ከዛም ባሻገር ደግሞ በድራ የተሰኘ የአየር ኃይል ጦር ሰፈር እንደዚሁ ይገኝባታል። ከዛ ውጭም ደግሞ ኒውክሌር ጦር መሳሪያ እንግዲህ በስፋት ከሚመረትባቸው ወይም ደግሞ ወይም ደግሞ እየተብላላባቸው ነው ከሚባሉት ቦታዎች በቁልፍነቷ የምትታወቅ ናት። ደ ዋል ስትሪት ጆርናል እንግዲህ 2000 ፓውንድ ወይም ደግሞ 907 ኪሎ ግራም በንከር በስተር ቦምብ አሜሪካ ተጠቅማለች ኢስፋሃን ላይ የሚል መረጃ ነው ያጋራው። ይሄ በብዙዎች ዘንድ በተለያየ አጋጣሚ የሚታይና በቀላሉ የማይታይ ነው። እንግዲህ ፖለቲካውን በዚህ ልክ ብቻ ማየት አስቸጋሪ እንደሆነ ሊያሳይ ይችላል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ምን አይነት ሁኔታ ነው ያለው፣ ምን አይነት ጥቃት ነው የሰነዘሩት የሚለው እጅግ አስቸጋሪ ነው። ኢራናውያን እንግዲህ ባለስልጣናት በምን መንገድና እንዴት እያደረጉ እንቅስቃሴያቸውን በምን መንገድ ነው እያደረጉ ያሉት የሚለውም ከዚሁ በስተር በንከር ቦምብ ጥቃት ጋር በተገናኘ ብዙ ሀሳቦች ይጋራሉ። እንግዲህ የኢራን ባለስልጣናት እንቅስቃሴያቸውን ለማወቅ በጣም እጅግ አስቸጋሪ ነው። ምክንያቱም እንደዚህ አይነት በንከር በስተር ቦምቦች ወይም ደግሞ ምድር ሰንጥቆ ጥቃት ፈጻሚ ቦምቦች ጥቅም ላይ ሲውሉ እንደዚህ አይነት በቁልፍ መሰረተ ልማት ላይ የሚንቀሳቀሱ ፖለቲከኞችንም ኢላማ የሚያደርግ ነውና የኢራን ባለስልጣናት ምናልባት በእንደዚህ አይነት ቁልፍ ቦታዎች ላይ መንቀሳቀሳቸው ምናልባት ከስጋት ነጻ ለመሆን እንደሆነ ይጠቁማል። ተሳትፏቸውን በተለየ አጋጣሚ ማየትም ያስፈልጋል። የኢራን በተለይም ደግሞ ሶስተኛው አያቶላ ሁለንተናዊ መሪ ሞጅተባ ኸመኒ እንግዲህ አባታቸውን ተክተው ወደ ስልጣን ከመጡበት በኋላ ያ ማለት ወዲያውኑ ነው የመረጧቸው። እንግዲህ በጣም አስቸጋሪ ሁኔታዎች በእኛ በኢትዮጵያ አቆጣጠር የካቲት 29 ላይ ነው የሆነው። እንግዲህ ከዛ ጀምሮ በአደባባይ ታይቶ አይታወቁም። በሀገሪቱ የቴሌቪዥን ጣቢያዎችም እንደዚሁ የዓለም ሕዝብ አይቷቸው አያውቁምና የት ነው ያሉት የሚለውም እንደዚሁ አጠያቂ ሆኖ ቀጥለዋል። ፕሬዚዳንት መሱድ ፔዜሽኪያንም ደግሞ እንደዚሁ ጠፋ ብለዋል። እሳቸውም ደግሞ ከመጋቢት 17 ወዲህ ታይቶ አይታወቅምና ቴህራን ውስጥ አንድ የገበያ ማዕከል ሲጎበኙ ነበረ የተስተዋሉትና በጣም ባይዞ ቀደም ባሉት ጊዜያትም ከህዝባቸው ጋር ለተቃውሞ ወደ ጎዳና በመውጣት የተለያዩ አካባቢዎችን በመጎብኘት የሚታወቁ ሰው ናቸው እና ከዚህ አንጻርም ለምንድነው የጠፉት? ተቃውሞም ጎዳና ላይ ወጥተው አብረው ከህዝባቸው ጋር ተቃውሞ በማስነሳት ወይም ደግሞ ህዝባቸው የሚቃወመውን ሰልፍ ተቀላቅለው አሜሪካና እስራኤልን በማውገዝ የሚታወቁ ነበሩ። መሱድ ፔዜሽኪያን ግን አሁን ለተወሰኑ ቀናት ጠፋ ብለዋል። በተለይ ለ5 ለ6 ቀናት አካባቢ ጠፋ ብለዋል። ምንድነው የተፈጠረው የሚለውም ብዙዎች
በተለያየ ሀሳብ እንትን እያሉ ይገኛል። እንግዲህ የኢራን ህዝብ ኢንተርኔት የለውም እንደምታውቁት አሁን ወደ ከ28 ቀን አልፎታል። 28 ቀን ሆኖታል። ግን አንዳንድ ሰዎች በስራ ላይ እንደሆኑ በማህበራዊ ሚዲያ ገጾቻቸው ላይ ሀሳብ ያጋራሉ እና በብዙዎች ዘንድ ቤንያሚን ኔታንያሁ ስትራቴጂ አካሄዳቸውን በሌላ አቅጣጫ እያዩ ባሉበት ሰዓት እንደዚህ አይነት ደግሞ የፖለቲከኞች አካሄዳቸው ሌላ አቅጣጫ እየተሰጠው ይገኛል። ፕሬዚዳንት ዶናልድ ትራምፕ ሆርሙዝ ተዘግቶም ቢሆን ጦርነቱን ለማቆም ፈቃደኛ እንደሆኑ እየተነገረ ይገኛል። አት ሴም ታይም የበንከር ቦምቡን ግልጽ ያደረገው ወል ስትሪት ጆርናል ነው ያስነበበውና ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ወይም ደግሞ ወሽመጥ ይባላል አንዳንዴ ዝግ ቢሆንም ጦርነቱን ለማቆም ፈቃደኛ መሆናቸውን ተናግረዋል። ለተለያዩ ሰዎች ነው በተለይም ፎር ሂዝ ኤድስ ነው የተናገሩት ለረዳቶቹ ማለት ነው። ባለስልጣናቱን ጠቅሶ እንግዲህ ፕሬዚዳንቱና ረዳቶቻቸው ሰርጡን ለማስከፈት የሚደረግ ወታደራዊ ዘመቻ ጦርነቱ ከተያዘበት የጊዜ ገደብ ከ4 እስከ 6 ሳምንታት ሊገፋው ይችላል የሚልም ሀሳብ እንዳስቀመጡ ተነግሯልና ትንሽ አስቸጋሪ እንደሆነ ለመገመት አያዳግትም። ኢራንም የተለያዩ እርምጃዎችን እየወሰደች ይገኛል እና በድጋሜ እንደዚህ አይነቶች አካሄዶቹ ያላቸው ሁኔታዎች በጣም አስቸጋሪ ሊሆኑ እንደሚችሉ ግልጽ ነው። ትራምፕ እንግዲህ ብዙ ሀሳቦች እንዲያጋሩ ባሉበት ሰዓት አሁን ደግሞ እንደዚህ አይነት ውጥረቶች መከሰታቸው በተለይም የዚህኛው የበንከር ቦምብ መጠቀም በጣም እንግዲህ በጣም ይፋ የሆነ መረጃ እስኪወጣ እናንተ ሀሳቡ እንዲኖራችሁ ነው። ከዛም በኋላ ግን ምንድን ነው ሊሆን የሚችለው የሚለው በጣም ብዙዎችን እያነጋገረ ይገኛል። አረብ ኤሚሬቶች በጣም ከሚሳኤሎች ጋር አሁንም እየታገለች መሆኑ በዚህ ሰዓት ነው እየነገርኳችሁ ባለሁበት ሰዓት ትንሽ ቀደም ብሎ ጥቃት እንደተሰነዘረባትም ተናግራለች። 11 ሰዎች በማዕከላዊ እስራኤል በሚሳኤል ጥቃት መጎዳታቸውም እንደዚሁ ይፋ ሆኗል። ስለዚህ አክሮስ ሴንትራል እስራኤል በማዕከላዊ እስራኤል ነው ይህ ሁሉ የሆነው። እንግዲህ ከኢራን የተወነጨፉ ሚሳይሎች እንደሆነ ተነግረዋል እና ይሄኛው ወዴት ነው ሊወስድ የሚችለው የሚለውም በብዙ መንገድ ጥያቄ የተነሳበት ይገኛል እና እንደዚህ አይነት ሁኔታዎች ምናልባት እዛ አካባቢ ያለውን ውጥረት ሌላ መልክ ሊያሰጠው እንደሚችል ታሳቢ ለማድረግ አያስቸግርም እና የሴንትራል እስራኤል ላይ የተፈጸመው ጥቃት ደግሞ ምናልባትም እስራኤል ጥቃት ሰነዘርኩ ወይም የሆነ ዙር ጥቃቴን አጠናቅቄ ተመልሻለሁ የሚል ሀሳብ ከሰጠች በኋላ ነው እንደዚህ አይነት ጉዳይ የመጣው። ስለዚህ እንደዚህ አይነት ነገሮች በቀላሉ የሚታዩ እንዳልሆኑ ለመገመት አያዳግትም። ግን አንዳንድ ሰዎች ጉዳዩን ቀለል አድርገው ሊያዩት ይፈልጋሉ። ኢራን MQ-9 ድሮን ወይም ደግሞ ይህን የሰው አልባ አውሮፕላን የዩኤስ እስራኤል ኒር ኤስፋን እንግዲህ ቢሎንጊንግ ቱ የአሜሪካና እስራኤል ነው ምርቱ። በእርግጥ የአሜሪካ ነው እንደሚታወቀው። ግን MQ-9 ድሮን እንግዲህ መታ መጣሏን ተናግራለች። ይሄ ማለት ኢራን አርሚ ሴይስ ኢትስ ኤር ዲፌንስ ዩኒትስ ሃቭ ሻት ዳውን አን MQ-9 ድሮን ኒር ኤስፋን ዲስክራይቢንግ ኢትስ ቢሎንጊንግ ቱ ዘ ዩኤስ እስራኤል ነው የሚለው። ያ ማለት እንግዲህ ቅድም በነገርኳችሁ በበንከር ቦምብ ወይም ደግሞ በንከር በስተር በሚባለው ቦምብ ተጠቅማ አሜሪካ ኢራን ላይ ጥቃት ፈጽማለች የሚሉ መረጃዎች ከተጋሩ በኋላ አት ሴም ታይም እዛው እስፋሃን አካባቢ MQ-9 የሚባለውን ድሮን መትቼ ጥያለሁ ብላለች ኢራን። ስለዚህ የሚጠቁመው ነገር አለ። በተለይም የታስኒም ኒውስ ኤጀንሲ ነው ይህን ሀሳብ ያጋራው። ሚሊተሪ ፐብሊክ ሪሌሽኖች ናቸው ይህን ያስቀመጡትና እንግዲህ 146ኛ ድሮን ሆኖ ይመዘገባል ማለት ነው። በተቀመጠው መረጃ መሰረት ኢራን በአሜሪካ እና በእስራኤል ድሮኖች ላይ ጥቃት ስትፈጽም ይሄኛው 146ኛ ይሆናል። MQ-9 እንግዲህ ራፍሊ 30 ሚሊዮን እንደሚያወጣ ይታወቃል እና ትንሽ ውድመቱን ከባድ ያደርግባታል ለአሜሪካ ወይም ደግሞ ለዚህ ተጠቃሚዎች ለእስራኤል ጭምር ማለት ነው። ሞር የአሜሪካ ስሪት ስለሆነ ከአሜሪካ ጋር ስሙ ተያይዞ የሚነሳ ነውና በንከር በስተር እንግዲህ በዚህ ልክ ቀለል ተደርገው የማይታዩ ቢሆኑም ፖለቲካሊ ግን ትንሽ ፕሬዚዳንት ዶናልድ ትራምፕ የሄዱበትም ርቀት በብዙዎች ዘንድ ምንድን ነው የሚለውን ሀሳብ እንደዚሁ
ጥያቄ መልክ ሊያስነሳ የሚችል ነው። እንግዲህ ይሄኛው ቀለል ተብሎ የሚታይ አይደለም ነው። እንግዲህ በንከር ቦምበር እንዳልኳችሁ ሚኒሽን ሲስተሙ ዲዛይን የተደረገው ፔኔትሬት እንዲያደርግ በጣም ጠንካራ ተደርገው ጠንከር ተብለው የተሰሩ ቦታዎች ላይ አውዳሚ ሆኖ የተፈጠረ ነው። ሚሊተሪ በንከርስ አይነት ነገር ሆኖ ግን ሃርደንድ ተደርጎ የተሰሩ ኢላማዎችን ለመምታት የሚያግዝ ነው። በጣም አንደርግራውንድ የሆኑ ከመሬት በታች ቁልፍ በሆነ ቦታ ላይ የተቀመጡትን ለመምታት የሚያግዝ ነውና በንከር በስተር ብዙዎች በተለየ አገላለጽ ይጠቀሙበታል። ይሄ አስቸጋሪ ነው። ከዚህ ቀደም በብዙ ሰዎች ዘንድ ሲገለጽ የነበረው አይነትን ብቻ አይደለም። ለማንኛውም የጂቢዩ 57 ሲሪየስ ኤምኦፒ የሚባለው እንግዲህ ኢኒሻል ስታንድ ፎር ጋይድድ ቦምብ ዩኒት ተብሎ ነው የሚወሰደው እና እስከ 30,000 ፓውንድ እንደሆነ ይነገራል። ይሄኛው ጂቢዩ 57ን እንደመጠቀም አይነት ተደርጎ ሊወሰድ ይችላልና 14,000 ፓውንድ ነው የጂቢዩ። ይሄኛው ደግሞ በዛ ልክ ቅድም እንደነገርኳችሁ የ2,000 ፓውንድ ወይም ደግሞ 907 ኪሎ ግራም ነው ጥቅም ላይ እንዲውል የተደረገው። ኤኒዌይ ቴክኒካሊም ሆነ በተለየ አጋጣሚ ይሄኛው አስቸጋሪ እንደሆነ ለመገመት ነውና ምንድን ነው የሚለውን በስፋት ማየት የሚያስፈልጋል። ግን እኔ መረጃውን ላጋራችሁ ነው የፈለግኩት። እንደዚህ አይነት ሁኔታዎች የሚቀጥሉ ከሆነ በተለይም መካከለኛው ምስራቅ ሌላ አይነት የፖለቲካ ውጥረት ውስጥ ሊገባ እንደሚችል ይጠቁማል። ስለዚህ ብዙ ሰዎች ይህን ጉዳይ የሚያዩበትን የፖለቲካና ወታደራዊ መነጽር አሁን እንትን እያሉት ነው፣ ሌላ አቅጣጫ እያሰጡት ይገኛል። በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከግማሽ በላይ ጦርነቱን አካሂደናል፣ ኦፕሬሽኑ በዛ ልክ ሄደንበታል ሲሉ የቀረው ግማሽ ነው። ከዚህ በኋላ በዚህ ልክ እንኳን ጦርነቱ ከቀጠለ ምን ያህል አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ለመገመት አያስቸግርም። በደቡባዊ ሊባኖስ የእስራኤል ወታደሮች ህይወታቸውን አጥተዋል፣ 4 ተገለዋል ማለት ነው። ይሄ እንግዲህ ለእስራኤልም ቀላል እንዳልሆነ የሚጠቁም ነውና ብዙ ሰዎች ይህን ቀለል አድርገው ሊያዩት የሚችሉት አይደለም። አሁን ዓለም ውጥረት ላይ ነው እንደምታውቁት፣ ድርድር እየተካሄደ ነው የሚል መረጃ ከአሜሪካ በኩል ይወጣል። በሌላ በኩል ደግሞ ኢራን ድርድር የሚባል ነገር እስካሁን የለም፣ አላቅም እናንተ እንደምትሉት ሳይሆን ጉዳዩ አሁንም ተወሳስቦ ቀጥሏል የሚል መረጃ ታጋራለች። እንዲህ አይነቶቹ ውጥረቶች በተለይም የሀገሪቱን ፖለቲካ ሌላ መልክና አቅጣጫ ሊያሰጠው እንደሚችል የኢራንን ብቻ ሳይሆን የአሜሪካንና የእስራኤልንም እንደዚሁ ፈተና ውስጥ ሊያስገባው የሚችል እንደሆነ ለመገመት አያዳግትም። ውድ ተመልካቾቻችን ሀሳቡን ላጋራችሁ ብዬ ነው። ቢኒያም ካሴ ነበርኩኝ። ቴንክ ዩ ቨሪ ማች